ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ቀይ ባህርን በተመለከተ በሳውዲ አረቢያ ሪያድ ቀጠሮ ተይዟል። ግብጽ አለችበት፣ ሶማሊያም ተጠርታለች። ከሳምንታት በፊት ካይሮም ሪያድም ጉዞ አድርገው በቀይ ባህር ጉዳይ ሲመክሩ የነበሩት ኢሳያስ በዚሁ ምክር ውስጥ አለመካተታቸው ግራ አጋቢ ሆኗል። ይዘነዋል። ጦሩ ህወሓት ሊመታን የመጣ ኃይል ነው እንመታዋለን ሲል ጥብቅ ማስጠንቀቂያ ሰጥቷል። ጦሩ ከጀርባው አለ ስለሚባለው የውጭ ኃይል ክስም ምላሽ ሰጥቷል። ሙሉ መረጃውን ይሰሙታል። በትግራይ ክልል የእስር ዘመቻ መከፈቱ ተሰምቷል። በርካቶችም በድንገት የገቡበት ሳይታወቅ ተሰውረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚዎች የእስር ዘመቻው ሰለባ ናቸው። በእስር ዘመቻው አፋጣኝ ጥሪ ቀርቧል። መረጃውን ይሰሙታል። በኢትዮጵያ ድንበር አቅራቢያ ከባድ የአየር ድብደባ ተሰንዝሯል። ከሰሞኑ ከባድ ውጊያ ውስጥ በከረመው የድንበር ቀጠናው ድንገተኛ የአየር ድብደባ ተሰንዝሯል። የአየር ጥቃቱ በዋነኝነት በድሮን የታገዘ መሆኑም ተሰምቷል። በከባዱ ጥረት ውስጥ በሰነበተው ድንበሩ የተሰነዘረውን ጥቃት በተመለከተ የምናደርሳችሁ መረጃ ይኖራል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት መፈራረማቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። የቤላሩስ አየር ኃይል እየተከበረ ባለው 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርብም ከመከላከያ የተሰማውን መረጃ ይዘናል። የኢትዮጵያ መንግስት የፈረመው አንድ የብድር ስምምነት በፓርላማ ጥያቄ አስነሳ። በ40 ዓመት የሚከፈል ብድር ወለዱ ከብድሩ እኩል መሆኑ ውዝግብ ፈጥሯል። ጉዳዩን የምንመለከት ይሆናል። በአሜሪካ ቲክቶክ የመዘጋት ዕጣ ፈንታ ተደቅኖበት እንደነበር ይታወሳል። ቲክቶክ የድርሻ ባለቤትነቱ በአሜሪካ ባለሀብቶች እጅ እንዲሆን መወሰኑ የሚታወስ ነው። ማምሻውን በተሰማው መረጃ ቲክቶክ ከእገዳ ለመዳን ሲል ድርሻውን ሸጦ ከቻይናው ባይት ዳንስ ቁጥጥር መውጣቱን ይፋ አድርጓል። አጠር ያለ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ግብጽ ኤርትራን አገለለች። በቀይ ባህር ጉዳይ ግብጽ ኤርትራን አገለለች። የቀይ ባህር ጸጥታን በተመለከተ በቅርቡ በሳውዲ አረቢያ ሪያድ አዲስ ስምምነት የሚፈረም መሆኑ ታውቋል። ፊርማቸውን የሚያኖሩት ግብጽ፣ ሳውዲ አረቢያና ሶማሊያ ናቸው። የዘገባው ምንጭ የሆነው ጋርዌን ኦንላይን ከዚሁ ጋር በተያያዘም በቅርቡ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ሪያድ የሚያመሩ መሆኑን አስታውቋል። ከቀይ ባህርና ተያያዥ ጉዳዮች ጋር ለመምከር በሚል ፕሬዝዳንት ኢሳያስ አፈወርቂ በተከታታይ ወደ ግብጽና ሳውዲ አረቢያ ያመሩ መሆኑ የሚታወስ ነው። የጉዟቸው አንደኛው ጉዳይም ይሄው የቀይ ባህር ደህንነት ጉዳይ መሆኑን ኢሳያስ ከሳምንታት በፊት በሰጡት ቃለ ምልልሳቸው የተናገሩ መሆኑም የሚታወስ ነው። ሆኖም በቅርቡ በግብጽ፣ ሶማሊያና ሳውዲ አረቢያ ይፈረማል በተባለው ቀይ ባህርን የተመለከተ የሳውዲ ስምምነት ላይ ግን የኤርትራ ስም አልተነሳም። ስምምነቱም የሶስትዮሽ ስምምነት እንደሚሆን ተመላክቷል። በሳውዲም በግብጽም ሪያድና ካይሮ ተጠርተው እንዲመክሩ የተደረጉት ኢሳያስና የሚመሯት ኤርትራ ለምን በዚሁ የቀይ ባህር ስምምነት ውስጥ እንዳልተካተተች ግን ግልጽ አይደለም። ሶማሊያ የሳውዲ አረቢያ ባላንጣ የሆነችውን የተባበሩት አረብ ኤምሬትን ከግዛቷ በማባረሯ ሳውዲና ግብጽ ደስታቸውን እየገለጹ ነው። በሌላ አቅጣጫ ደግሞ በሶማሊያ ቅርብ ርቀት ሶማሊላንድ ላይ ባለው የቀይ ባህሩ የበርበራ ወደብ ላይ የተባበሩት አረብ ኤምሬትና እስራኤል ይገኛሉ። በቀይ ባህር ባበል መንደብ ጠባብ ወሽመጥ ላይ የሚገኘው የአሰብ ወደብ ለሳውዲ ያስረክበዋል የተባሉት ኢሳያስ በቅርቡ ይፈረማል በተባለው የቀይ ባህር ደህንነት ስምምነት ላይ ቢያንስ በተወካይ እንኳን እንዳይወከሉ መደረጉ ግራ አጋቢ ሆኗል። ኤርትራ ከሳውዲ ቀጥሎ ረጅሙን የቀይ ባህር ዳርቻ የምትጋራ ሀገር ናት። የቀጠናው ፖለቲካና ጂኦፖለቲካዊ የኃይል አስተላለፍ በፍጥነት እየተለዋወጠ ነው። ሶማሊያን መሰረት አድርገው ኳታር፣ ቱርክ፣ ሳውዲ አረቢያና ግብጽ የኃይል አስተላለፋቸውን በአንድ አቅጣጫ አድርገዋል። ከሶማሊያ ምድር በአፋጣኝ እንድትወጣ የተደረገችው የተባበሩት አረብ ኤምሬትስ ከእስራኤል ጋር በተገንጣይ ሶማሊላንድ ከትመዋል። የኃይል አስተላለፏን ከግብጽና ሳውዲ አረቢያ ጋር ያደረገች የመሰለችው ኤርትራ ግን አሁንም ግራ መጋባቷን እንደቀጠለች ነው። የኤርትራ ጉዳይ የማይሆንላት ግብጽ በዚሁ የሪያዱ የቀይ ባህር ስምምነት ቀጠሮ ላይ ለምን እንድትጋበዝ እንዳላደረገችም የተብራራ ነገር የለም። በቀጣይ ርዕስ የድንበሩ የድሮን ድብደባ። በኢትዮጵያ ድንበር አቅራቢያ ከባድ የአየር ድብደባ ተሰንዝሯል። ከሰሞኑ ከባድ ውጊያ ውስጥ በከረመው የድንበር ቀጠናው ድንገተኛ የአየር ድብደባ ተሰንዝሯል። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስናት ድንበር አቅራቢያ ውጥረቱ ተባብሶ ቀጥሏል። አናዶሉ በዘገባው በኢትዮጵያ ድንበር አቅራቢያ ከባድ የአየር ድብደባ መሰንዘሩን ገልጿል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሐሙስ ዕለት በብሉ ናይል ግዛት በሚንቀሳቀሱ የፈጣን ድጋፍ ሰጪ ኃይሎችና አጋራቸው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን ይዞታዎች ላይ የአየር ጥቃት መፈጸሙን ወታደራዊ ምንጮቹን የገለጸው ዘገባው አመልክቷል።
ወታደራዊ ምንጮች ገልጸውልኛል ያለው ይህ ዘገባ ጥቃቱ የሁለቱን አማጽያን ቡድኖች ወታደራዊ ተሽከርካሪዎችና የሎጂስቲክስ መኪኖች አውድሟል። እስካሁን በሰው ላይ ስለደረሰው ጉዳት የተጣራ መረጃ የለም። ጥቃት የተፈጸመባቸው የአቡስና ባሊላ ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በሱዳን ሕዝብ ነጻ አውጪ ንቅናቄ ቁጥጥር ስር የቆዩ አካባቢዎች ናቸው። ከሳምንት በፊት በአካባቢው እንዲሁ ከባድ ውጊያ እንደነበር የሚታወስ ነው። ባለፈው ወር መጨረሻ የሱዳን ጦር የድንበር ቀጠናውን ለማስጠበቅ በርካታ ቁጥር ያለው ሰራዊት ማሰማራቱን ከገለጸ በኋላ በአካባቢው ተከታታይ ውጊያዎች በመካሄድ ላይ ይገኛሉ። የሱዳን ጦርም የጸጥታ ቁጥጥርን ለማጠናከርና ድንበሮችን ከማንኛውም ስጋት ለመጠበቅ ከኢትዮጵያ ጋር በሚያዋስነው ድንበር በብሉ ናይል ግዛት ሰፊ ሰራዊቱን ማሰማራቱን መግለጹ አይዘነጋም። ይህ እርምጃ የሱዳንን ደህንነት ለማስጠበቅና ሰርጎ ገብ ሙከራዎችን እንዲሁም የድንበርን ጸጥታና መረጋጋት ሊጎዱ የሚችሉ ህገወጥ ድርጊቶችን ለመከላከል የተያዘው እቅድ መሰረት መሆኑንም ጦሩ ገልጾ ነበር። ይህ በእንዲህ እንዳለ የሱዳን ጦር አለቃ የሆኑት ጀነራል አብዱል ፈታህ አልቡርሃን ከዚህ ቀደም ኢትዮጵያን ጨምሮ ለጎረቤት ሀገራት ጥብቅ ማስጠንቀቂያ መስጠታቸው የሚታወስ ነው። አልቡርሃን ማስጠንቀቂያ የሰጡት ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበሯ የብሉ ናይል ግዛት በኩል መጠነ ሰፊ ጥቃት ለማድረስ እየተዘጋጁ መሆኑን የሱዳን ጦር አመራሮች ክስ ካሰሙ በኋላ ነው። በሱዳኑ ጦርነት ጀነራሎቹ ከተለያዩ አጋሮቻቸው ድጋፍ እንደሚደረግላቸው የሚታመን ሲሆን የጀነራል አልቡርሃን ጦር ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ድጋፍ እንዳለው ይታመናል። የሱዳን ጦር ሰራዊትና የፈጥኖ ደራሽ ኃይሉ መሪዎች አገሪቱን ወደ ሲቪል አስተዳደር ለማሸጋገር በተያዘ እቅድ ላይ ባለመስማማታቸው ነበር ወደ ጦርነት የገቡት። ሶስተኛ ዓመቱን ሊይዝ በተቃረበው የእርስ በርስ ጦርነት ምክንያት ከ12 ሚሊዮን በላይ ሰዎች ከመኖሪያቸው ሲፈናቀሉ በሺዎች የሚቆጠሩ ሰላማዊ ሰዎች ደግሞ ተገድለዋል። በቀጣይ ርዕስ ጦሩ ህወሓትን አስጠነቀቀ። ጦሩ ህወሓት ሊመታን የመጣ ኃይል ነው እንመታዋለን ሲል ጥብቅ ማስጠንቀቂያ ሰጥቷል። ጦሩ ከጀርባው አለ ስለሚባለው የውጭ ኃይል ክስ ምላሽ ሰጥቷል። በብሮድካስት ሚዲያ በሚሰራጭ የምልከታ ፕሮግራም ላይ ቀርበው ሀሳብ የሰጡት የጦሩ አመራር ህወሓትን ካላጠፋን አንመለስም ብለዋል። ህወሓትን ከትግራይ ምድር ለማጥፋት ቆርጬ ተነስቻለሁ በሚለው የትግራይ ህዝብ ነጻነት ኃይል ቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ሰላም በምኞት ብቻ የሚመጣ ሳይሆን የነፍጥና የአብዮት ውጤት ነው ብለዋል። ጠመንጃ የያዝነው ሰላም ለማይፈልግ አካል ሰላም እንዲሰፍን ለማድረግ ነው ያሉት አቶ ተስፋዬ በአሁኑ ወቅት በብዙዎች ዘንድ የሚነገረው ሰላም በአፍ እንጂ በተግባር የማይታይ መሆኑን ገልጸዋል። የትግራይ ሰላም ኃይል በክልሉ ያለውን ሁኔታ ሲያብራራ ህወሓት የትግራይን ህዝብ በኃይልና በማስገደድ እየገዛው እንደሚገኝ ጠቅሶ ህወሓትን ማጥፋት ዋነኛ ዓላማው እንደሆነ አስታውቋል። ቃል አቀባዩ አክለውም ሊመታን የመጣን ኃይልን እንመታዋለን ሲሉ ገልጸው ሰላም በጋራ እንጂ ለብቻ የሚመጣ ስላልሆነ የህወሓት የጦርነት ጉዞ መቆም እንዳለበት አሳስበዋል። ከጀርባቸው የውጭ ኃይል አለ የሚለውን ወሬ ውድቅ ያደረጉት ቃል አቀባዩ እኛን የሚያግዘን የትግራይ ህዝብ ነው፣ ቲፒኤፍ ውስጥ የውጭ ኃይል የለም ብለዋል። ይሁን እንጂ ድርጅታቸው እንደ አንድ ኢትዮጵያዊ ኃይል ከፌዴራል መንግስትም ሆነ ከሌሎች የክልል መንግስታት ድጋፍ እንደሚፈልግና እስካሁን ግን ምንም አይነት እርዳታ እንዳልደረሳቸው በቃለ ምልልሱ ላይ ተናግረዋል። በተጨማሪም እኛም ኢትዮጵያውያን ነን ያሉት የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ለኢትዮጵያ አንድነትና ለትግራይ ህዝብ እውነተኛ ነጻነት ትግላቸውን እንደሚቀጥሉ ገልጸዋል። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሀራ መሬት ነጻ መሬት ተብሎ የሚጠሩ የትግራይ ሰላም ኃይል ታጣቂዎች ከትግራይ ኃይሎች ተነጥለው የወጡ ናቸው። እነዚህ ታጣቂዎች በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። የትግራይ ሰላም ኃይሎች በጀነራል ወዲ አንጥሮ የሚመሩ ሲሆን ለህዝብ እንደሚወግኑ ይናገራሉ። በቀጣይ ርዕስ የትግራዩ የእስር ዘመቻ። በትግራይ ክልል የእስር ዘመቻ መከፈቱ ተሰምቷል። በርካቶችም በድንገት የገቡበት ሳይታወቅ ተሰውረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚዎች የእስር ዘመቻው ሰለባ ናቸው። በእስር ዘመቻው አፋጣኝ ጥሪ ቀርቧል። የሰብአዊ መብት ተሟጋች ሁማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረግ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገልጿል። ድርጅቱ ትላንት ሐሙስ ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችንና ስርዓቶች መረጃ መያዙን ገልጾ ድርጊቶቹ ያለ ህግ አግባብነት ነፃነትን የመንፈግ ሰፊ አዝማሚያ መኖሩን እንደሚያሳዩ አስጠንቅቋል። ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀለ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊልሞን ገብረ ሕይወት ይገኝበታል። መግለጫው ፊልሞን እስካሁን ያለበት ቦታም ሆነ ሁኔታ አይታወቅም ብሏል። የካሜራ ባለሙያና የፊላሪ ፕሮዳክሽን ባለቤት የሆነው ፊልሞን ከጠፋ ወራትን ያስቆጠረ ቢሆንም ስለሚገኝበት ቦታ ምንም አይነት መረጃ አለመኖሩን የተገለጸው ሁማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቁትና መቀሌ ውስጥ ታፍነዋል የተባሉትን ኤርትራዊ ዮሐንስ አብርሃም ጉዳይን ጠቅሷል። ድርጅቱ ስለ ግለሰብ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጿል። ሌላው የተጠቀሰ ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበሩት ብርሃነ ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱ ተገልጿል።
መግለጫው ብርሃነ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበር አመልክቷል። ድርጅቱ በተጨማሪም የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉዑሽ ገብረ መታሰርን ጠቅሷል። እንደ ሂውማን ራይትስ ፈርስት ገለጻ ብርጋዴር ጀነራል ጉዑሽ ከቀናት በፊት በትግራይ ወታደራዊ ክንፍ የታሰሩ ቢሆንም እስካሁን ፍርድ ቤት አለመቅረባቸውንና የታሰሩበት ቦታም በይፋ አለመታወቁን ያመለክታል። ወታደራዊ ክፍሉ ስርዓቱ ከወታደራዊ ጥሰቶች ጋር የተያያዘ መሆኑን ቢገልጽም ሂውማን ራይትስ ፈርስት ግን ብርጋዴር ጀነራል ጉዑሽ ጥር ወር 2017 ዓ.ም በትግራይ ወታደራዊ መዋቅር ውስጥ በአብዛኛው ውሳኔዎች ላይ ባሳዩት አለመስማማት ምክንያት ከኃላፊነታቸው ታግደውና ከአባልነት ተሰርዘው እንደነበር ገልጿል። ሂውማን ራይትስ ፈርስት ለስርዓቶቹ ስላለው ህጋዊ መሰረት ታሳሪዎች የሚገኙበት ቦታና የህግ ሂደቶችን የማግኘት መብታቸውን በተመለከተ ይፋዊ መረጃ አለመኖሩ ከባድ ሰብአዊና ህጋዊ ስጋት መሆኑን አስጠንቅቋል። በቀጣይ መረጃ የቤላሩስ አየር ኃይል በአየር ትርኢት ሊያቀርብ ነው። ሁለቱ ሀገራት የጦር ስምምነት ተፈራርመዋል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት መፈራረማቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። የቤላሩስ አየር ኃይል እየተከበረ ባለው 9ኛው የኢትዮጵያ አየር ኃይል ምስረታ በዓል ላይ የአየር ትርኢት እንደሚያቀርብም የመከላከያ መረጃ አመልክቷል። የወታደራዊ መግባቢያ ስምምነቱን የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ እና የቤላሩስ አቻቸው ዲሚትሪ ፓንተስ ስለመፈራረማቸው ዘገባው አመልክቷል። ኢንጂነር አይሻ መሐመድ የመግባቢያ ስምምነቱ የኢትዮጵያን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው ብለዋል። የቤላሩስ የመከላከያ ሚኒስትር ዲሚትሪ ፓንተስ በበኩላቸው ለተደረገላቸው አቀባበል አመስግነው የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በአዳዲስ ዘርፎች ለመሰማራት የሚያስችል ዕድል የፈጠረ መሆኑንም ተናግረዋል። በተጨማሪም የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል ምስረታ በዓል ላይ የአየር ትርኢት እንደሚያቀርብና ልዑካኑም እንደሚታደሙ መከላከያ ሰራዊት አስታውቋል። በዝግጅቱ ላይ ከፍተኛ የሰራዊቱ አመራሮችን ጨምሮ የቤላሩስ ወታደራዊ ካምፓኒ አመራሮችና የዘርፉ ኤክስፐርቶች ተሳታፊ ሆነዋል ተብሏል። ይህ ስምምነት የተካሄደው ባሳለፍነው መስከረም ወር የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስትር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸውን ተከትሎ ነው። በውይይቱ ላይ የቤላሩስ ምክትል ጠቅላይ ሚኒስትር ቪክቶር ካራንኬቪችም መገኘታቸውን የቤላሩስ መከላከያ ሚኒስቴርን ጠቅሶ የሀገሪቱ ዜና አውታር ቤልታ ዘግቧል። የኢትዮጵያ አየር ኃይል ከዛሬ ጥር 15 እስከ 19 ድረስ ለ5 ተከታታይ ቀናት ታሪካዊውን የአየር ኃይሉን ጉዞ የሚዘክሩ ፕሮግራሞችን አዘጋጅቷል። ከታሰቡት ፕሮግራሞች መካከል ገዘፍ ያለና ዓለም አቀፍ ደረጃ የሚመጥን የአየር ትዕይንት የሚገኝበት ሲሆን ከቤላሩስ በተጨማሪ ሩሲያ አየር ኃይልም በዚህ ትዕይንት ላይ የሚሳተፍ መሆኑ ቀደም ሲል መገለጹ ይታወሳል። በቀጣይ ርዕስ አለፍን። ፓርላማውን ያወዛገበው ብድር። የኢትዮጵያ መንግስት የፈረመው አንድ የብድር ስምምነት በፓርላማ ጥያቄ አስነሳ። ኢትዮጵያ ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ ጋር የተፈራረመችው የ30 ሚሊዮን ዶላር የብድር ስምምነት ከሰሞኑ ፓርላማን አወዛግቧል። የህዝብ ተወካዮች ምክር ቤት በትላንትናው ዕለት 9ኛ መደበኛ ስብሰባውን ባካሄደበት ወቅት ነው ስለ ብድሩ አባላቱ ጥያቄ ያነሱት። ብድሩ የጤና ተቋማትን አገልግሎትና ተደራሽነትን ለማሻሻል ዓላማ ያለው ሲሆን ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘና መጠኑም 30 ሚሊዮን ዶላር ነው። የብድር ስምምነቱ በ40 ዓመታት ተከፍሎ የሚጠናቀቅ መሆኑን በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ለአባላቱ አስረድተዋል። የብድር ስምምነቱን በተመለከተ የምክር ቤት አባል ጥያቄ ያነሱ ሲሆን የብድር ስምምነቱ ላይ የወለድ መጠኑ 0.5 በመቶ ነው። ይህ ደግሞ ከተበደረው በላይ ነው፣ ማለትም ወደ 60 ሚሊዮን ዶላር ይጠጋል ሲሉ ጥያቄ አንስተዋል። ብድሩ በሚመለስበት ጊዜ ከብድሩ ይልቅ ወለዱ ይበልጣል፣ ለዚህ ደግሞ ከፍተኛ ጥንቃቄ ያስፈልገዋል ሲሉም አክለዋል። ሚኒስትር ዴኤታው ብድሩ የ15 ዓመታት የችሮታ ጊዜ ያለውና በ40 ዓመታት ተከፍሎ የሚጠናቀቅ እንደሆነ አስረድተዋል። ምክር ቤቱ በረቂቅ አዋጁ ላይ ተወያይቶ የጤና ስርዓትን የሚያጠናክር አዋጅ መሆኑን አምኖ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንዲመራ በሙሉ ድምፅ መወሰኑም ተዘግቧል። በቀጣይ ርዕስ ቲክቶክ በአሜሪካ ከቻይና ቁጥጥር እጅ ወጣ። ቲክቶክ ተሸጠ። በአሜሪካ ቲክቶክ የመዘጋት ዕጣ ፈንታ ተደቅኖበት እንደነበር ይታወሳል። ቲክቶክ የድርሻ ባለቤትነቱ በአሜሪካ ባለሀብቶች እጅ እንዲሆን መወሰኑ የሚታወስ ነው። ማምሻውን በተሰማው መረጃ ቲክቶክ ከእገዳ ለመዳን ሲል ድርሻው ተሽጦ ከቻይናው ባይት ዳንስ ቁጥጥር መውጣቱን ይፋ አድርጓል። ቲክቶክ በአሜሪካ ገበያ ላይ ተደቅኖበት የነበረውን የእገዳ ስጋት ለመቀልበስ ቲክቶክ ዩኤስዲኤስ ጆይንት ቬንቸር ኤልኤልሲ የተሰኘ አዲስ የአሜሪካ ተቋም መመስረቱና ከቻይናው ባይት ዳንስ ሙሉ በሙሉ መነጠሉ ነው በይፋ የተነገረው። ኩባንያው ምሽቱን ባወጣው መግለጫ መሰረት የአሜሪካ መንግስት ያቀረባቸውን የብሔራዊ ደህንነት መስፈርቶች ለማሟላት ሲባል አብዛኛው የኩባንያው ድርሻ በአሜሪካውያንና በዓለም አቀፍ ባለሀብቶች እጅ እንዲገባ ተደርጓል።
ይህም ለረጅም ጊዜ ሲያከራክር የነበረውን የመረጃ ግላዊነትና የደህንነት ስጋት እልባት የሰጠ እርምጃ ተደርጎ ተወስዷል። በዚህ አዲስ አወቃቀር መሰረት በአሜሪካ የሚገኙት ግዙፎቹ ኦራክል እና ሲልቨር ሌክ እንዲሁም በአቡዳቢ የሚገኘው ኤምጂኤክስ የኩባንያው ዋና ባለሀብቶች ሆነው የተመዘገቡ ሲሆን በጋራ የኩባንያውን 45 በመቶ ድርሻ መያዛቸው ታውቋል። ቀሪው አብዛኛው ድርሻ ደግሞ በአሁኑ ወቅት በአሜሪካና በሌሎች ዓለም አቀፍ ባለሀብቶች እጅ እንዲሆን በመደረጉ የቲክቶክ የውሳኔ ሰጪነት ሚዛን ከቤጂንግ ወደ ዋሽንግተን ማዘንበሉ ተረጋግጧል። ይህ ስምምነት መተግበሪያው ሙሉ በሙሉ ሊታገድ ከሚችልበት አፋፍ እንዲመለስና በአሜሪካ መደበኛ ስራውን እንዲቀጥል መንገድ ከፋች ሆኗል። ቲክቶክ በአሜሪካ ያለው ተጽዕኖ እጅጉን ከፍተኛ ሲሆን በአሁኑ ወቅት ከ200 ሚሊዮን በላይ አሜሪካውያን የአፕሊኬሽኑ ደንበኞች ናቸው። 7.5 ሚሊዮን የሚሆኑ የአሜሪካ ቢዝነሶች ለሽያጭና ገበያ ስራቸው ማህበራዊ ሚዲያውን የሙጥኝ ያሉ ናቸው። አሁን ላይ ቲክቶክ አሜሪካ አብዛኛው ድርሻ ለአሜሪካኖች የተሸጠ ሲሆን እናት ድርጅቱ ባይት ዳንስ 19.9 በመቶ ድርሻ ብቻ ይዞ ይገኛል። አሜሪካኖችና ዓለም አቀፍ ኢንቨስተሮች 80.1 በመቶ ድርሻ ጨብጠዋል። ቲክቶክ አሜሪካ አጠቃላይ ሀብቷ $14 ቢሊዮን የሚገመት ሲሆን አሁን ዋና መቀመጫው ሲንጋፖር ሆኖ የሚቀጥል ሲሆን በሎስ አንጀለስ አሜሪካ የዳታ ማዕከልም ይኖረዋል። በስምምነቱ መሰረት የማህበራዊ ገጹ አልጎሪዝም ማሻሻያ ወይም በአሜሪካ ፍላጎት በተቃኘ መልኩ ስልጠና ይደረግለታል ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።